ሰላም ጤና ይስጥልን ክቡራትና ክቡራን በያላችሁበት ሰላም እንድትሆኑልን እንመኛለን። የደደቢት ሚዲያ ቤተሰቦች ከናንተ ወደ እናንተ ፕሮግራማችን አድማጮች አሁንም በያላችሁበት ሰላም እንድትሆኑልን እየተመኘን የዛሬ ፕሮግራማችን ጀምራለን። ዛሬ እንግዲህ በአማርኛ ነው የመጣነው። የተወሰኑ መረጃዎች በአማርኛ ለማስተላለፍ እንዲረዳን ያክል ነው። አውቃለሁ ብዙ ሰዎች በአማርኛ ለምን አሰራም ተውከንኩ እያላችሁ ብዙ ትላላችሁ። ስታፍ ስለሌለን ብቻ ነው። የትግርኛውን ሰራና ከዛ ከመረጃ እየተደራረበ ሲሄድ በትግርኛ መሰራት ያለባቸው እየበዙ ሲሄዱ ፕራዮሪታይዝ አድርገን በትግርኛ ቋንቋ እንሰራለን። ፕራዮሪቲያችን ያ ስለሆነ ነው። ነገር ግን ቋንቋ እንግዲህ በአማርኛም ጭምር ብቻ ሳይሆን በእንግሊዝኛም በሌሎችም ከቻልን ማዳረስ መቻል ለኛም የምንደሰትበት ነው። ለማንኛውም ግን ዛሬ በአማርኛ መተናል። በአማርኛ መተላለፍ ያለባቸው ነገሮች ስላሉ ነው። የመጀመሪያ ነጥባችን ዛሬ የኤርትራና የኢትዮጵያ ግንኙነት ያላቸው በመሐከላቸው ያለውን ልዩነት እየተካረረ መምጣቱ የሚያሳዩ መረጃዎች ማሳየት ነው። ኢትዮጵያና ኤርትራ አንድ ላይ ሆነው ሁሉም ኢትዮጵያዊ እንደሚያውቀው አንድ ላይ ሆነው ትግራይን ጨፍጭፈዋል። ኢትዮጵያና ኤርትራ ብቻ ሳይሆን ሌሎችም ጭምር ተጨምረውበት የትግራይ ህዝብ ዋጋ እንዲከፍል ተደርጓል። ነገር ግን አሁን ባለው ሁኔታ ኢትዮጵያና ኤርትራ ወደ ጦርነት እያመሩበት ባለበት ወቅት ነው ያለነው። ይሄንን በግልጽ የሚያሳዩ መረጃዎች በትግርኛ እያስተላለፍን ቆይተናል። ዛሬ ግን በአማርኛ ምን ላይ ነው የሚገኘው የነዚህ ሁለት ሀገሮች ግንኙነት የሚለው በመረጃዎች በመደገፍ እናቀርባለን ማለት ነው። እንግዲህ ቀደም ብዬ እንዳልኩት ኢትዮጵያና ኤርትራ ትግራይ በመሃል ስላለች ትግራይ ስላልፈቀደች የሁለቱንም መፈላለግ መሆን የለበትም። ከወደ ላይም ሰላም ከወደ ታችም ሰላም ከወደ ሰሜንም ከወደ ደቡብም ሰላም ነው የምንፈልገው። ካልሆነ ግን እዚሁ ትግራይ መሃላችሁ አድርጋችሁ ትግራይ የጦርነት አውድማ ለማድረግ አልፈቅድም ስላለች ትግራይ ካልሆነ በስተቀር የሁለቱም የመፈላለግ ደረጃ ጫፍ የረገጠ መሆኑ ጭራሽ ከምናስበው ኢትዮጵያውያን ከሚያስቡት በላይ እንደሆነ ያሳያል። ለዚህ ማረጋገጫ የሚሆነው የጦርነት ዝግጅታቸው ነው። ኢትዮጵያ በሁሉም መስክ እየተዘጋጀች ትገኛለች። በመግለጫም ደረጃ ካየን ፖለቲከኞቹ ኤርትራ ልትወረን ነው፣ ኤርትራ ልንወር ነው የሚሉ ለየራሳቸው የሚጋጩ ነገር ግን አንድ ላይ በሁለቱም በኩል የሚገልጹት ሁለቱም ሀገሮች በመፈላለግ በጦርነት መፈላለግ ውስጥ እንዳሉ የሚያሳዩ ነው። የኢትዮጵያ አምባሳደሮች የኢትዮጵያ ፖለቲከኞች በአጠቃላይ ኤርትራ የምትባል ሀገር በማንቋሸሽ ላይ እንደሚገኙ ሁላችሁም የምታውቁት ነው ማለት ነው። ከኤርትራም በኩል በየቀኑ በኢትዮጵያ ለሚወጣው መግለጫ በኢትዮጵያ ለሚሰጠው የፖለቲካ ትንታኔ በየጊዜው በተለይ በየማነ ገብረ መስቀል የትዊተር አካውንት ላይ የኤክስ አካውንት ላይ ሁሌ የምናየው መልስ ነው ማለት ነው። ከዚህም ባሻገር ግን ሁለቱም ሀገሮች የጦርነት ዝግጅት ላይ እንዳሉ ያሳያል። ይሄ ለትግራይም ጠቃሚ ነው፣ ለአማራ ክልልም ጠቃሚ ነው። ምክንያቱም መሃል ላይ ያሉ አማራ ክልል በዋነኛነት ትግራይና አፋር ከዛም ባሻገር ከሄደ ግን ወደ አማራ ክልልም የጦርነት አውድማ የሚሆኑበት ሁኔታ ይኖራል ማለት ነው። ሁለት ሀገሮች ሲገጥሙ እንግዲህ በመሃል ላይ ያሉት ይጎዳሉና ሁለቱም እየተዘጋጁ ነው ያሉት ብያለሁ። ኢትዮጵያ ሰራዊት እያሰለጠነች የጦር መሳሪያ እያከማቸች የተለያዩ የጦርነት ጦርነት ቀስቃሽ የሆኑ ነገሮችን በተለያዩ መድረኮች በማሳየት ትገኛለች። ኤርትራም እንደዛው የሚታዩ ነገሮች ባይኖሩም እየተገለጹ ይገኛሉ ማለት ነው። ከዚህም በላይ ግን ኤርትራውያን ኢትዮጵያ ውስጥ ያሉ ኤርትራውያን የተለያየ ጫና እየደረሰባቸው እንደሚገኝ
የሚያሳዩ መረጃዎች አሉ በተለይ አዲስ አበባ የሚገኙ ኤርትራውያን ወደ ሀገራቸው እንዲሄዱ ከኢትዮጵያ እንዲወጡ ኢትዮጵያ ውስጥ እስካሉም ሰላይ ናችሁ እየተባሉ አሁንም እዚህም እዛም እየታሰሩ እንደሆነ ብዙ መረጃዎች እየደረሱን ይገኛሉ ማለት ነው በተጨማሪም አየር መንገድ የኢትዮጵያ አየር መንገድ ከአስመራ አዲስ አበባ በቀን 3 ጊዜ ይመላለስ ነበር በቀን 3 ጊዜ ነበር እየቀነሰ ሄደና አሁን ደግሞ ቶታሊ ተዘግቷል ለዚህ የኤርትራና ኢትዮጵያ የጦርነት መፈላለጉ ጫፍ የደረሰ እንደሆነ ኢትዮጵያ ባህርን አሳባ የጀመረችው እንደሆነ ዘመቻው አሁን ግን የተለያዩ ፓርቲዎች እያያቸዋቸው ያሉት ለምሳሌ አብን መውሰድ እንችላለን አብን ፍላጎታችን አሰብ ብቻ አይደለም ፍላጎታችን ባህር ብቻ አይደለም ፍላጎታችን ኤርትራ የምትባል ሀገር የሄደችበት ከኢትዮጵያ የተገነጠለችበት መንገድ ትክክል ስላልነበረ ያ ክሌም እናረጋለን ኤርትራ የሚባል ሀገር የለም የኢትዮጵያ አካል ናት ስለዚህ አሰብ ብቻ ባህር ብቻ ሳይሆን የባህር ወደብ ብቻ ሳይሆን ኤርትራ የምትባል ሀገርም ነው ክሌም ያረግን ያለ ነው ይላሉ አብኖች ይሄ በመግለጫ የሚያወጡት ነው የተለያዩ ሚዲያዎች የኢትዮጵያ ሚዲያዎችም ይሄንን ያሳዩ ይገኛሉ ማለት ነው ኢትዮጵያ ክሌም የምታረገው ኤርትራን እንጂ ባህር ብቻ አይደለም ኤርትራንም ጭምር እንጂ ባህር ብቻ አይደለም ይላሉ ከሁሉም ለየት ባለ መልኩ መታየት አለበት በየማስበው ግን አንድም ቀን ኤርትራውያን የኛ ናቸው ኤርትራውያን ኢትዮጵያውያን ናቸው ኤርትራውያን የሚባሉ ህዝቦች አሉን እዛ ብለው አያቁም ባህርና መሬት ክሌም ያረጋሉ እንግዲህ መጨረሻው ምን እንደሚሆን የዚህ ጉዳይ በደንብ ማሰብ በደንብ ማየት በደንብ መወሰን በግለሰብም ጭምር ኢትዮጵያውያን እንደዛ ማለት ማድረግ የሚጠበቅባቸዋል ማለት ነው ጦርነቱ በቅርብ ጊዜ በአይናችን የምናየው እያንዳንዳችን ዊትነስ ምናረጋው ነገር እንደሚሆን ለመገመት የሚያዳግት አይደለም ጦርነቱ ማን ይጀምረው ማንንም ኢትዮጵያ እንደሆነች ኤርትራ ጦርነት እንድከፍት አድርጋኛለች ብላ ነው የምትጀምረው ኤርትራም እንደሆነች ኢትዮጵያ ጦርነት ስለተነኮሰች እየተነኮሰችኝ ስላለች እየነካካችኝ ስላለች ነው ይሄንን ያደረኩት ብለው እንደሚጀምሩት ምንም ጥርጥር የለኝም ከቱም ፖለቲካ ነውና ጌሙ ማን አሸነፈ ነው ማን ጀመረ ማን አልጀመረም አይደለም የትግራይ ጆኖሳይዳዊ ጦርነት ታውቁታላችሁ ማን እንደጀመረው ይታወቃል እኛ እዚህ ደደቢት ላይ በአማርኛም ጭምር ስናስተላልፎ የነበረው ኢትዮጵያ ከ3 ቀን በፊት ጦርነቱ ከመጀመሩ ከ3 ቀን በፊት በመላ ኢትዮጵያ የነበሩት በየትኛውም ድንበር የነበረው ሰራዊት ወደ ትግራይ አስጠግታለች ቆቦ ወልዲያ ድረስ ደርሷል ከወደዛም ወደ ዳንሻ ተቃርቧል ከወደ አፋርም ከሚሊ አልፈው በተለያዩ ካምፖች ውስጥ ነበሩ የሚል ያስተላለፍን ቆይተናል እንግዲህ ሰሜን እዝ ትግራይ ውስጥ የነበረው ሰሜን እዝ ብቻ ሳይሆን ኢትዮጵያ ያሉኝ ምትላቸው ክፍለ ጦሮች እያንዳንዱ ከአባይ ጥበቃ በስተቀር ከአባይ ግድብ ጥበቃ በስተቀር እና ከሪፐብሊካን ጋርድ በስተቀር የተቀረው በሙሉ ወደ ትግራይ ተጠቅቷል ወደ አፋርና ወደ አማራ ክልል አካባቢ ማለት ይሄ በደደቢት ያስተላለፈን ነበር ይሄንን ስንል ደደቢት ሚዲያ እንደዚህ የጁንታ ሚዲያ የምናምን ሚዲያ እያሉ ሰዎችን ሲያደናግሩ ነበር ኢትዮጵያውያን የኢትዮጵያ መሪዎች ኢትዮጵያውያንን ሲያደናግሩ ነበር እኛ ገልጸናል ኦሬዲ ኢትዮጵያ ውስጥ የነበሩት ክፍለ ጦሮች በሙሉ ወደ ትግራይ ተጠቅቷል ከሰሜን እዝ ድንገት ተጠቃ እንደ ካሉት ቀን በፊት ማለት ከ3 ቀን በፊት እንግዲህ ድንገት የሚጠቃ ከሆነ ድንገት የተጠቃ እንደሆነ ታዲያ ለምን ከ3 ቀን በፊት ያ ሁሉ ሰራዊት ወደ ትግራይ ይዘምት ነበር
ያ ሁሉ ሰራዊት በአማራ ክልልና በአፋር ላይ እንዲከማች ተደረገ ይህንን ሁሉ ተደርጎ ሳለ ግን ህዝቡ እንዴት ያታልሉት እንደነበር ታስታውሳላችሁ አሁን ግን የራሳቸው ፖለቲከኞች ምን ይያሉ እንደሆነ ደግሞ አሁን በተለየ መልኩ እየሰማችሁ ነው ታየለ እንዳያጋለጠው መረጃ አይታችሁ እንደሆነ ታየለ እንዳ ጦርነቱ የጀመርነው እኛ ነን ህወሓት ያንን ኦፕሬሽን ያን አይነት ኦፕሬሽን እንዲያደርግ የገፋፋነው እንደዛ እንዲያደርግ ያደረግነው እኛ ነን ራሱን እንዲያድን እርምጃ እንደሚወስድ ያውቃሉ በርግጥ ተቀድሟል ተዘጋጅተን ሁሉንም ነገር አዘጋጅተን ህወሓት እንደዛ እንዲያደርግና ወዲያው ገብተን እንድናፍናቸው ነበር የታሰበው ብሎ ታየደ እንዳያወጣውን መረጃ በደንብ ማየት ያስፈልጋል ኢትዮጵያውያን በሚዲያም አውድ ላይ እየሰራችሁ ያላችሁት ይህንን ማየት ያስፈልጋችኋል ማለት ነው ሁለት ነገሮች አሉ ሁለትም አይደለም ሶስት አንድ ህወሓት ከማጥቃቱ በፊት 5-6 ቀን ቀደም ብሎ የደቡብ ዝም ትንጭኖ ወደ ላይ እየወጣ ነበር የምስራቅ ዝም ጭኖ እያለፈ ነበር የምዕራብ ዝም ወደ ትግራይ መሳሪያውን ጭኖ እየሄደ ነበር ህወሓት ሰሜን ዝን ከማጥቃቱ በፊት በአማራም በአፋርም ሰራዊት ተጠግቷል እኔ ትግራዋይ ነኝ ትግራዋይ ሁኜ ካሁን ቀደም አሁን ማለት ከደቂቃዎች በፊት ስናገረው የነበረው ላይሰሙ ይችላሉ ትግራዋይ ስለሆንኩ ትግራዋይ ስለሆነ ነው ለትግራይ ያዳላ ነው ልትሉ ትችላላችሁ ያኔም ሰሜን እዝ እንደ ምክንያት እንደዚህ ተደረገ አብይ አህመድም ፓርላማ ላይ ሳይቀር የኛ ሴቶች በሳንጃ ነው የተደፈሩት የነሱ በወንድ ነው የተደፈሩት ብሎ የተደፈሩት የትግራይ ሴቶች ላይ ሲቀልድ ነባጫ ደበሌ ራቆታቸው እንደዚህ ያደረጓቸው ብለው የኢትዮጵያ ወጣቶች ሲያነሳሱ እያንዳንዱ የኢትዮጵያ መሪ ሰሜን እዝ ድንገት ነው የተጠቃው ብሎ ዲስኩሩን ሲነፋ ተው እኔ ራሱ ብያለሁ እዚሁ ደደቢት ላይ ደጋግመን ብለናል እያንዳንዱ የኢትዮጵያ ሰራዊት ወደ አማራ ክልልና ወደ አፋር መጥተዋል ከቀናት በፊት ከ3 ቀን በፊት ሙሉ በሙሉ ገብተዋል ብለን ስናገር ነበር አሁንም ቀደም ብዬ ተናገርኩት እርግጠኛ ነኝ እኔ ስለተናገርኩት ብቻ ላትሰሙት ትችላላችሁ ኢትዮጵያውያን አሁንም ልብ አድርጉ አሁንም ልብ በሉ ኤርትራ ጀመረች ተብሎ ከኤርትራ ጋር በትግራይም በኩል ይሁን ከተፈቀደለት በአፋር እንደሚጀምር ሰውየው ምንም ጥርጥር የለኝም አሁን ታየደ እንዳያለን ያለው የትግራይ ጦርነት ከመጀመሩ በፊት ይላል ሰሜን እዝ ከመጠቃቱ በፊት ይላል የምስራቅ እዝም የደቡብ እዝም የምዕራብ እዝም እያንዳንዱ ወደ ትግራይ እየዘመተ ነበር ምስክርነት ነው ጦርነቱ ማን ጀመረው የሚል እየነገራችሁ ነው ያለው ጦርነቱ ማን እንደጀመረው ነው እየተናገረ ያለው ሁሉም ከ5 ከ6 ቀን በፊት ቀድሞ አማራ ክልልና አፋር ክልል ላይ ከትሞ ከሆነ ታዲያ ጦርነቱ ህወሓት ጀመረው የተባለው ሁሉ እንደዛ ይያሉ በዲስኩር በውሸት ከያንዳንዱ የኢትዮጵያ ጫፍ ወጣቶች አነሳስተው ወደ ትግራይ አዘምተው ትግራይ መሬት ላይ የተቀበሩት ኢትዮጵያውያን ናመጥተውም አላበሳቸው የትግራይን ህዝብ የትግራይ ወጣቶች የትግራይ እናቶች የትግራይ ህፃናት ትግራይ ዋጋ ያስከፈሉ ለምንድን ነበር ይህንን ብላችሁ ጠይቁ ይሆን
እንደገና አሁን ጦርነት ሲል በቃ አብይ አህመድ ስላለ እንነሳ አሁንም እንነሳ ነው የሚሆነው ወይስ ጦርነቱ እናንተው ጀምራችሁ ስታበቁ ትግራይ ጀመረች ብላችሁ ትግራይ ላይ ጥላቻ እንዲነዛ አድርጋችሁ እያንዳንዱ ወጣት ትግራይ ላይ እንዲነሳ ያደረጋችሁትን ውሸት ይቅርታ ሳትሉ ካሁን በኋላ ከእናንተ ጋር የለንም ነው የሚላቸው ምንድነው ማለት ያለበት አሁን ጦርነቱ እንዴት እንደተጀመረ እየነገረን ከ5 ከ6 ቀን በፊት ሰሜን እዝ ከመጠቃቱ ከ5 ከ6 ቀን በፊት እያንዳንዱ ሰራዊት ወደዛ እየሄደ ነበር እያለን ነው ታየ ደንዳ ትግራዋይ አይደለም ታየ ደንዳ እዛው ብልጽግና ውስጥ የነበረ ሰው ነው ይሄ ለምን የሚለው ጥያቄ ነው ጥያቄ ነው አሁን ሁለተኛ አንደኛ ከ5 ከ6 ቀን በፊት ወደ አማራ ክልልና ወደ አፋር ተጠግቷል የኢትዮጵያ ሰራዊት በሙሉ በሰሜንም በደቡብም በምስራቅም የነበረ ወደ አፋር ክልልና ወደ አማራ ክልል ሄዷል ይሄድ ነበር ብሎናል ሁለተኛ ብለዋል ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል በዚህ ልክ እስኪመጣ ናሬሽኑ ትክክል አለ መሆኑ you can accept you can see ልክ አይደለም በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ ሄደ ራሱንም ሳይጠብቅ ሲቀር ምን ማለት ነው ይሄ ናሬሽ ሶስተኛ ከመሄዳችን በፊት እውነቱን ነው ይሄም ለምንድን ነው ያላሰበው ኢትዮጵያዊ ሁሉ ሰሜን እዝ ሀገር በጠበቀ አጨራ ባጨደ እንዲህ ባደረገ በተኛበት ተመታ አሁን ታየ እየጠየቀ ያለው ሌላውን ለመጠበቅ ሰራዊት ነኝ ብሎ እዛ ሄደውን ሰራዊት በተኛበት እስኪመታ ድረስ ለምን ተኛ ነው ለምን ይተኛል ይሄንን ያለው በጣም ሎጂካል ጥያቄ ነው ይሄንን ብላችሁ ጠይቁ ይሆን ኢትዮጵያውያን እኔ አሁን ይሄንን ያነሳሁት ያለውት አሁንም ከኤርትራም ጋር ሆነ ከትግራይ ጋር እየታሰበው ያለው ጦርነት እያንዳንዱ ኢትዮጵያዊ ሰከን ብሎ እንዲያስብ ያንንም ተሸውዳቸዋል ይሄው ታየ ራሳችሁ ሚኒስትር ነው ይያለ ያለው ያንንም ተሸውዳቸዋል አሁንም እንደገና እንዳትሸወዱ ልብ እንድትሉት ነው እን ያቀረብኩ ያለው ሶስተኛ ብሏል ሶስተኛ ሪዝን ይሄ ሀገር ነው የሀገር ደህንነት አለ የመከላከያ ደህንነት አለ ይሄ ሁሉ በትግራይ በሙሉ ይሄ ሁሉ ዝግጅት ሲደረግ ለምንድን ነው መረጃ ያልተገኘው ወይስ መረጃው ተገኝቶ ዝም ተብሏል ጥያቄ ነው ከዚያስ ኦኬ መረጃው ካልተገኘ ወይም ተገኝቶ ዝም ከተባለ በወቅቱ መከላከያን ይመራ የነበረ ሰው ደህንነትን ይመራ የነበረ ሰው ለምንድን ነው ተጠያቂ ያልሆነው ምክንያቱም ኃላፊነቱን በአግባቡ አልተወጣም መጠየቅ ነበረበት ግን ጀነራል አደም የቴደ አምባሳደር ሆኖ ቱርክ ገባ ደመላሽ ፌደራል ፖሊስ ሆኖ ወደዛ ሄደ እና ተሰራ ይሄ ምን ማለት ነው ታያለ ማለት ነው ከሁሉም በላይ ግን ይሄን ነገር እኛ ነን ያደረግነው አለ ሰውየው ይሄን ነገር እኛ ነን ያደረግነው አለ ሰውየው ይሄንን ያለ ያዙኝ አሁን ደህንነትም ነበረ መከላከያም ሲመራ የነበረው ደህንነትም ሲመሩ የነበሩት ሰዎች ለምን አልተጠየቁም እውነት እንደዛ ተደርጎ ከሆነ ለምን አልተጠየቁም እንደውም ሽልማት ነው የተሸለሙት ከስልጣን ነው የተሸጋገሩት
ያንን አይነት ሴራ ያንን አይነት ውሸት ስላቀነባበሩ ከሁሉም በላይ ግን ውለታዬ ጦርነቱ ማን እንደጀመረው በደንብ ከገባችሁ አሁንም እንዴት እየሄዱ እንዳለ ደግሞ በደንብ እንመጣበታለን ምን እንደሚመጣ ወደ ኢትዮጵያ በደንብ በግልጽ ታያላችሁ ከዚህ ቀጥለን ምናሳየው ማለት ነው ከሁሉም በላይ ግን ጦርነቱ እኛ ነን የጀመርነው አለ ሰውየው አለ ታዬ እንዴት እንዲመጣ ሰሜን እዝ እኛ ነን በሴራ ያደረግነው ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ እነሱ ነው የኛን ሰዎች ማስገባት አንችልም ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበር እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፍለጉ ይሄን ተናገረ አዳማ ላይ ጊዜውን ታስታውሳለህ 2013 ሐምሌ ላይ ቀኑን አላስታውስም ሐምሌ ላይ ይሄን አለ ኦኬ ሰውየው እኔ ነኝ ካለ አንተ አይደለም ማለት አልችልም አይገርም ኢትዮጵያውያን በደንብ እንዲያውቁት ማለት ጥላቻ በትግራይ ህዝብ ላይ ጫፍ የረገጠ ጥላቻ ያለው ሰው ቢነገረውም ባይነገረውም እኩል ነው ለህሊናው የሚኖር ሰው ግን ምን ይያለ እንደሆነ ታዬ ከገባችሁ ካሁን በኋላ አብይ አህመድ በሚያደርገው ጥሪ በየትኛው መቅጣጫ ቢሆን ምንም አይነት ዲስኩር ቢያመጣ የሚታመን ሰው አይደለም ሰውየው ያ ሁሉ ህዝብ ያለቀው ጦርነቱ መጀመር አስፈላጊ ነበር ብሎ የጀመረበት የትግራይ ልጆች በኃላፊነት ላይም በተራ ሰራዊት ላይም የትግራይ ልጆች ስለነበሩ የትግራይ ሰዎች ከኢትዮጵያ ሰራዊት ለማስወጣት ጦርነት ጀመረ እና ተጠቃ ተብሎ እናንተ እንደዚህ እንዳታረጉ እንደዚህ ተገድሏልም በየቦታው ታስረው የነበሩት የተያዙት አርባ ምንጭ ላይ የነበሩት ሌሎች አካባቢዎች ላይ የነበሩት ሴቶች ተደፍረው የተገደሉት ወንዶች በገጀራም በመናምንም ወደ ሀይቅ እስኪገቡ ድረስ የተደረገበት በየቦታው የተገደሉት የታሰሩት በትግራዋይነታቸው ብቻ ያ ሁሉ መከራ ያየነው የትግራይ ተወላጆች ሰራዊት ላይ ስለነበሩ ከሰራዊት ለማስወጣት ነበር ማለት ለምን የትግራይ ተወላጆች ከሰራዊት ውጡልኝ ብሎ ማስወጣት ይችል ነበር በቃ ትግራዋይ ሰራዊት ላይ እንዲኖር አልፈልግም ጥያቄ ካላችሁ መጠየቅ ይችላልላችሁ ከኢትዮጵያ ወጣችሁ ራሳችሁን መቻል አለብን ካላችሁ ማድረግ ትችላላችሁ ቢልኮ ያብዛኛው ትግራዋይ ሐሳብ ነው ኢትዮጵያ የምትባል ሸክም የሚፈልግ ትግራዋይ የለም ተጋሩ ከኢትዮጵያ መከላከያ እንዲወጡ 1.5 ሚሊዮን እና ከዛ በላይ ትግራዋይ መገደል ነበረበት ማለት ተጋሩ ከኢትዮጵያ መከላከያ እንዲወጡ ያንዳንዱ መከላከያ ላይ ፌደራል ፖሊስ ላይ በየቦታው በኃላፊነት ላይ የነበረው በየተለያዩ ክልሎች ላይ የነበረው ትግራዋይ መታሰር መደብደብ መገደል ነበረበት ማለት ይሄ ነው ያደረገው ምን አደረገ ትግራዋይ ሰራዊት ላይ የነበሩትስ ቢሆን ኢትዮጵያ የምትባል ሀገር እንዳሁኑ ይቅርና ዓለም ጎረቤቶቿ አፍሪካውያን ሀገራትም እስኪንቋት ድረስ የደረሰችው አሁን ያኔ እኮ ኢትዮጵያ በሰላም የምትጠራ በሰላም የምትታወቅ ደህንነቷ በጣም የታወቀ ሰራዊቷ በጣም የታወቀ በጀግንነቱ የሚታወቅ ነበር የሰፈር ሚሊሻ የሚያንኮታኩተው የሚያራሩጠው
የሚማርከው ሰራዊት እንኳን ነበር ሌላ ቀርቶ ሱዳን ሄዶ የሙርሌ ታጣቂዎች የጋምቤላ ልጆች ወስደዋል ሲባል በአየር ሄዶ አየር ወለድ ልጆቹ እንዴት እንዳመጣቸው እንደዛ ያደረጉ ሰዎችም እንዴት አንቆ እንደያዛቸው ታስታውሳላችሁ ይቅርና ኢትዮጵያ እንደዚህ በደህንነቷ ልትተራመስ እስከምን ድረስ ሄደው ኢትዮጵያን የሚያተራምሱ ሰዎች ሲዝ የነበረ ደህንነትም ነበራት ኢትዮጵያ እንደዚህ እንድትወድቅ የተደረገው ተጋሩ ከሰራዊት ለማስወጣት ነው አሁን እየነገረን ያለው እሱ አብይ አህመድ እኔ ባለሁበት ቁጭ ብዬ ተናገረን ያለ ማን ያርዳ የቀበረ ማን ይንገር የነበረ ስለሆነ የነበረ ሰው ነው እየነገረን ያለ ጦርነቱ እንዴት ተጀመረ የሚል ካም በኋላ ጥያቄ ቢነሳ በስብሰባም ቢሆን በሌላ በእድርም በሌላም ቢሆን በቁብም ቢሆን በየቤቱም ቢሆን ጦርነቱ እንዴት እንደተጀመረ የጀመሩት ራሳቸው እየነገሩን ነው ራሳችንን የጀመርነው ጦርነት የጀመርነው እኛው ነን እና ጦርነቱ መጀመሪያ ያስፈልገው ደግሞ የትግራይ ተወላጆች መከላከያ ላይ የነበሩት ለማስወጣት ስላሰብን ነው ብሎ ይሄንን አድርጓል ሀገር ያፈረሳት ይሄንን ለማድረግ ነው ታሪክ እንዴት ይጽፈው ይሆን ይሄ ሰው ኢትዮጵያ አሁን የገባችበት ማቅ ውስጥ እንድትገባ ያደረገው አሁን የተናገራት ሪዝናት ማለት ነው ይሄ ነው ማወቅ ካለባችሁ ኢትዮጵያውያን ነው በኢትዮጵያ ውስጥ እየተደረገ ያለ አሁንም ያ ነው እየተደገመ ያለ ኤርትራ እነዘሪውን ተሸመመጥተው ዲስኩራቸው ሲነፉ ሌሎችም በየቦታው በየሐላፊነታቸው በየደረጃቸው እያወጡት ያለው መግለጫ ኤርትራ ላይ ትንኮሳ ነው ትግራይ ላይም ትንኮሳ ነው የትግራይ መሬት ተይዟል እስካሁን 40% በዚህ በመከላከያ ስር ነው ያለው ወደ አማራ ክልልም ወደ ሌላም ቆራርሶ የትግራይ መሬት ሸጦ ትግራይ ደግሞ እንግዲህ ሌላ ደግሞ ይኖረው ይሆናል ትግራይ ራሷ ቀና እንዳታደርግ አስቤ ነው ይሄንን ያረኩት ይሆናል የትግራይ መሬት መውረር እኮ ያስፈልግም ነበር ትግራዋይ መግደልም ያስፈልግም ነበር ትግራዋይ ካም በኋላ ያንዳንዱ ትግራዋይ ማለት እንግዲህ ኢትዮጵያ የሚሉ ያ አይነት የባሪያ የተገዥነት የታዛዥነት አባዚ ያለባቸው ሰዎች አዲስ አበባ የሉም ማለት አይደለም ያ አብይ አህመድን ተከትሎ የሚሄዱ ሰዎች የሉም ማለት አይደለም 99.9% ትግራዋይ ግን ካሁን በኋላ ኢትዮጵያ የምትባል ሀገር አሁን ላላት ሪዝን ህዝባችንን እንዲበላ እንዲያልቅ የምታደርግ ሀገር ትግራዋይ በጠበቃት ከድህነት ባወጣት ደህንነቷ በጠበቀላት ሌትና ቀን ሰርቶ ባሳደጋት እንዲህ አይነት ውለታ የምትከፍል ጭፍጨፋ ጄኖሳይድ የምትፈጽም ሀገር ተመልሶ ሀገሬ ናት ብሎ የሚመለስ ትግራዋይ እንደሌለ በደንብ አድርጌ ላረጋግጥላችሁ ወዳለሁ የለም ከኔ ጀምሮ ኢትዮጵያ ስራም የጀመርኩት ሌላ ቦታ ነው ትግራይ አልነበረም ኦሮሚያን የጀመርኩት ሐረማያ ዩኒቨርሲቲ ነው የጀመርኩት ሐረማያ ነበርኩኝ ሐረማያ ጀመርኩኝ ነበርኩ ወደዚህ እስከመጣ ድረስ ኢትዮጵያ ሀገሬ ናት ብለው ከሚሰሩ ሰዎች ተርታ መሰለፍ ሰው ነበር አሁን ኢትዮጵያ የምትባል የለችም በህልም አትታየኝም እንድትታየኝም አልፈልግም የለችም ወጣለች የምትበላን ደማችን የምትጠጣ ሀገር ስለሆነች ማለት ነው አሁን ላያችሁት አይነት ሪዝን ማለት ነውና በጣም ከባድ ነው ጦርነቱ እንዴት ተጀመረ የሚለው ነው የነገረን ታየረንዳ ታስታውሳላችሁ ቀደም ብሎ ሲባል የነበረም 95 ነውና የትግራይ ህዝብ 5% ሌላው 95% ነውና ዝመቱልህም ወደ ትግራይ ዝመቱና ትግራዋይን አጥፉ እየተባለ ከ2007 ዓ.ም ጀምሮ
ትግራይ ላይ የተዘመተ ኑሯል ትግራይ ሀገሬ ናት ኢትዮጵያ አትበላኝም ብሎ ስላመነ ትግራዋይ ቆየ ቤቱ ክፍት ስላደረገ ስላልተጠነቀቀ ተበላ ያኔ እንደዛ ሲሉ የነበሩ ሰዎች አሁን ህወሓት እባክህ ቲፒኤልኤፍ ርዳን ቲፒኤልኤፍ ያድነኝ ቲፒኤልኤፍ ይግደለኝ እያለ ነው ይመለስልን ወደ ኢትዮጵያ አስተካክሎ ምናምን የነበሩትን እነዚህ አስተካክሎ ይመለስ ይላል ሲያምርህ ይቀራል ነው ምለውኔ ሲያምርህ ይቀራል ቲፒኤልኤፍ እንኳን ወደዛ ወደ አዲስ አበባ ብታስብ እርግጠኛው የምነግራችሁ ትግራዋይ የቲፒኤልኤፍ ፕሮግራም የምናምን ያላችሁ ሰነድ ያላችሁ ምናምን ይዛችሁ አዲስ አበባ መሄድ ይችላልላችሁ እንጂ ትግራይ ተመልሳ ካሁን በኋላ ወደ ኢትዮጵያ ተገባለች የሚባል ዘበት ብሎ ወጣቱ የሚወጣ ይመስለኛል ቲፒኤልኤፍ ማታደርጎ ግን እንደዛ ይላሉ ቲፒኤልኤፍ ትግደለን ይላል ቲፒኤልኤፍ ትመለስልን አመት በቆየበት ጊዜ በኢትዮጵያ ስልጣን ላይ ጥያቄያችን የነበረው ዲሞክራሲ ፍትህ ነፃነት ነው አሁን እኮ አይደለም እነዛ ቅንጦት ሆነዋል ቲፒኤልኤፍ እኮ ከሞያሌ እስከ መቀሌ ከጅጅጋ እስከ ወለጋ ድረስ ሰው ይንቀሳቀሳል የመንቀሳቀስ መብት እንደዛ አይነት ስጋት ውስጥ ያልገባ ነበር አንዳንድ ጊዜ ሳናቀው ያንን ዘመን ሁሉ እየናፈቅን እኮ ነው ስለዚህ በምንም ተአምር ሰማይ ዝቅ ምድር ከፍ ቢል እኔ ከብልጽግና ነው ከቲፒኤልኤፍ ብልጽግና ይሻላል ልል የሚችልበት ምንም ሞራል የለኝም ቀድሞን ዲጠፋ መፈልገው ምናልባትም እንደው ጊዜ ባይሰጠውና ብንገላገለው ደስ የሚለንና በምኞትም በጸሎትም በትግልም እየጠየቅን ያለነው ብልጽግና እንዲወገድ ነው ስለዚህ አንተንም አሁን ያልከንን እኛ ብልጽግናን ለመደገፍ አይደለም አሁን የምልም እኔ ቲፒኤልኤፍ አሁን የተወሰነ ከስተቱ ተምሮ ለትግራይ ህዝብም ለኢትዮጵያ ህዝብም ይጠቅማል ዘመኑ ይዋጃል ብሎ የሚለው አስተሳሰብ ካለው እውነት ለመናገር ምንም ችግር የለብንም በኔ በግል ብትጠየቅ ምርጫዬ ቢሆን ምንም ችግር የለም እኛ ግን ችግር አለብን ቲፒኤልኤፍ የፈለገውን አማራጭ ለኢትዮጵያ የሚሆን አማራጭ ቢያመጣ ኢትዮጵያ እንዲመለስ አልፈልግም እኔ ሌትና ቀን ሊታገሉት ከተዘጋጁት ሰዎች አንዱ ነኝ ቲፒኤልኤፍ ለትግራይ ህዝብ እስከጠቀመ ድረስ ቲፒኤልኤፍ ካሁን በኋላ ትግራይ የምትባል ሀገር ለመመስረት እስካልሰራ ታገለዋለሁ ለትግራይ ህዝብ እስካልጠቀመ ታገለዋለሁ ለትግራይ ህዝብ ጠቅማለሁ ሀገርና ትግራይ ካሁን በኋላ ተመልሰን ወደ ኢትዮጵያ መሄድ ይቅርና ወደዛ ፊታችን አዙረን አንሸናም እስኪሉ ድረስ መድረስ ነው ያለባቸው ወደዛ እንዲሄዱ ነው መስራት የምንፈልገው ለኢትዮጵያና ለትግራይ ህዝብ የሚሆን አማራጭ ይዘው ከመጣህ ነው ችግር የለብኝም ይላል ካሁን በኋላ ኢትዮጵያዊም ትግራዋይም ማወቅ ያለበት ካሁን በኋላ ትግራይና ኢትዮጵያ የተለያዩ ጎረቤት ሀገራት ናቸው እንጂ ካሁን በኋላ ትግራይ ተመልሳ ወደዛ ገባ የጊዜ ጉዳይ ነው ጥያቄ መች ነው የሚጸድቀው መች ነው እንደዚህ የሚሆነው የራሱ ፕላን ይኖረዋል ኢትዮጵያ ሳትወድ ባፍንጫዋ ታጸድቀዋለች እየተበላ የሚኖር የለም እውነት ነው ቲፒኤልኤፍ ከሌሎች አጋር ድርጅቶች እነዚህ የግንባሩ አባላትም አንድ ላይ ሆነው ከመቀሌ እስከ ሞያሌ ያለው ብቻ ሳይሆን ከዛም ተሻግሮ ቀጠናው የምስራቅ አፍሪካ የሚባል ቀጠና ሰላም አድርገው ባህር ተሻግረው እስከ የመን ድረስ ያለውን ነገር አውቀው ባንዳና ሀገር አፍራሽ ባህር ተሻግረው የሚይዙ የደህንነት አካላት ነበሩ ሰላም ነበር ሙስና አልነበረም ልል አልፈልግም እኔ ነበረ በየትኛው ኦሮሚያ ነበርኩኝ ኦሮሚያ መጥቶ ሙስና የሰራ ትግራዋይ የለም እዛ ላይ ያለው ሙሰኛ ነው ሙሰኛው ተላላኪ ነበርን ምናምን ስላሉ ማምለጫ መስሏቸዋል ነገዱ ራሳቸው ተላላኪ ነበርን ይሉ ነበር ተላላኪ ስለነበርን ነው የቲፒኤልኤፍ ተላላኪ ስለነበርን ነው እንደዚህ የሰራ ነው እንጂ አስበነው አልነበረም አስበነው አይደለም ይላሉ እንደዛ ይሉ ነበር እንደዛ ስላሉ ግን ከተጠያቂነት የሚያመልጡ አይደሉ ሀገር ያፈረሱት ቲፒኤልኤፍን ለመምታት የትግራይ ህዝብ
ሲጨፈጭፉ ነው ነገዱ ያኔ ታስታውሳላችሁ እዚሁም አሳያችኋለሁ አንዳንዴ በጣም የሚዘገንነኝ የነገዱ ሽፍታም ምናምንም ሰብስበው ሲያመጡበት የነበረው አካሄት ታውቁታላችሁ ሀጉማ ይበለው አረላሌ ጉማ እየተባለ ከዚህም ከዛም ሽፍታም ሌላም ሰብስበው ትግራይ አስገብተው የትግራይ ህዝብ አስጨፍጭፈዋል በጊዜው ያን የመሰለ ድርጅት ባዴንም ሌሎችም የነበሩበት ያደግ ያን የመሰለ ግንባር የነበረውን ስተት አስተካክለው ከማስቀጠል ይልቅ አሁን ወደ ተገባው ማቅ ውስጥ አስገብተውታል ያኔ ምን ይሉ ነበር ነገዱ እንዲህ ነበር ሲል የነበረው ነገዱም ሌሎቹም ትግራይን ለመብላት አፉ ያልከፈተ አልነበረም ሁሉም የየድርሻው ተወጥቷል ተመልሳ ትግራይ አሁን ኢትዮጵያ ውስጥ ገብቶ ሀገሬ የሚል ትግራዋይ ማግኘት የምትፈልግ ኢትዮጵያ ትኖራለች እንደዛ ተመልሰው ይገባሉ ብሎ የሚያስብ ኢትዮጵያዊ ይኖራል እርግጥ ነው አብይ አህመድ ትግራይን ብቻ አይደለም የበላው ኢትዮጵያ ትግራይን ብቻ አይደለም የበላችሁ አብይ አህመድ ነገዱም ጭምር በልተዋቸዋል ባይገድላቸው ባያጠፋቸው ከነበረው ቡድን ከፖለቲካው አውጥተዋቸዋል ነለማም ነገዱ ገዱ አሁን እዛ ሆኖ ጠቅላይ ሚኒስትሩ ተናገሩት ብሎ የተናገረው ገዱ የሚለው እንመለስ የልደቱ ሌላ ቀጥልና ያዋለ አሁን ቲፒኤልኤፍ መልሶ እንደገና ተነስቶ ህይወት ይዘራል ብለ ነው የምታስበው ይሄን ጥያቄ እንትናል በደል እስካለ ድረስ መልሶ በተለይ ህብረተሰቡ ላይ በደል የሚደርስ ከሆነ መልሶ መነሳቱ አይቀርም አትጠራጠራ ቀጥሎና የትግራይ ህዝብ ትላላችሁ ብዙ ሰው እንደዛ ይላል ከማን በልጦ ካሁን በኋላ መቼውንም ቢሆን አንገቱን ቀና አድርጎ የሚሄድበት ሁኔታ የለም ስለዚህ መሸነፍ ከባድ ነው ቲፒኤልኤፍ ተሸንፏል አሁን እንደገና መልሶ ተሰባስቦ የሚሆነው ነገር አይሆንም የሚሆነው ነገር የለውም በሌላ መልኩ ደግሞ በህብረተሰብ ደረጃም ከወሰድከው ዝሮ ካሁን በኋላ የትግራይ ህዝብ ቀና ብሎ ለቲፒኤልኤፍ ኃይልም የሚሆንበት ሌላ ነገር የሚያመጣበት ነገር የለም መቼውንም ቢሆን አንገቱ ቀና ሊል አይችልም ካሁን በኋላ ስለዚህ ላንተ በራሱ አንደበት ነው ያለ ለኔ ነው ይሄ ለራሴ ያለኝ ነው ነገር እሺ አሁን ገዱ ይያለን ያለው አብይ አህመድ እንደዚህ ያለኝ ነው ራሱ አይደለም እንደዛ ይያለ ያለው አብይ አህመድ ቲፒኤልኤፍም ተመልሶ ቀናይልም የትግራይ ህዝብም ተመልሶ ቲፒኤልኤፍን መደገፍ አይችልም የትግራይ ህዝብ የቲፒኤልኤፍ ድጋፍ የሚሆንበት ጊዜ አብቅቷል አለኝ ነው የሚለው ያሰበው ምንድነው ቲፒኤልኤፍ የሚባል ድርጅት እንዲፈርስ የትግራይ ህዝብ ቲፒኤልኤፍ የሚባል ድርጅትን የመደገፍ ሂደቱ እንዲያቆም እንዲፈርስ እንደ ህዝብ እንድንበተን ምን ፈልጎ እንደሆነ ምን ሊያገኝ እንደሆነ አይታወቅም ጦርነቱ የጀመረውስ እንደሆነ ታየ ነገረ የተጀመረበት ምክንያት ምን እንደሆነ ነገረን ያንን እንደ ምክንያት አድርጎ ገብቶ መስራት የፈለገው ደግሞ አሁን ገዱ ያለው ነው ምንድነው እሱ ቲፒኤልኤፍ እንዲፈርስ ከዛ የትግራይ ህዝብ ደግሞ ራሱ ቀና እንዳያደርግ ቃል በቃል ያለኝ ነው የሚለው እግዚአብሔር ያሳያችሁ ሀገር እየመራሁ ነው የሚለው ሰው ነው እንዲያደረገው
ትግራዋይም ማወቅ ያለበት ቲፒኤልኤፍ እንዳይፈርስ የምንፈልገው መፍረስ የለበትም የምንለው እዚህ ደደቢት ላይ እኔ ሁሌም እንደዛምለው የአብይ አህመድ ተንኮል ስለሚገባኝ ነው የነዛ እኩይ ምግባር መገለጫቸው የሆኑ ሰዎች ፍላጎት ምን እንደሆነ ስለሚገባኝ ነው ቲፒኤልኤፍ ከሰማያት የተወረወረልን መልአክ አይደለም እንደዛ ስለሆነ አይደለም ቲፒኤልኤፍ መፍረስ የለበትም የኛ የተጋሩ የመደራጀት ተምሳሌት ነው ደርጋውያን እንዴት ማሸነፍ እንደሚቻል በተግባር ያሳየ ድርጅት ነው ከሁሉም በላይ ደግሞ ትግራዋይ ድርጅት ነው ስለዚህ መፍረስም መቀጠልም ካለበት ቲፒኤልኤፍ በትግራይ ህዝብ ውሳኔ ነው ሐሳቡ ግን ቲፒኤልኤፍን አፍርሰው የትግራይ ህዝብ አንገቱ ቀና እንዲያደርግ አልፈልግም ካም በኋላ ቀና ያደርግም የትግራይ ህዝብ ብሎ አለኝ ይላል ገዱ ትላንት ሌላ ቢኖርም ገዱ ዛሬ ስለተባረረ የነበረውን ሚስጥር ነው እየነገረን ያለ ደግ ነው ጊዜ ደግ ነው የትግራይ ህዝብ በክንዱ ነው እዚህ የደረሰው ማንንም በችሮታ ሰጥቶት አይደለም አብይ አህመድ ግን ይሄንን ይል ነበር ምንድነው የሚጠቅማቸው ኢትዮጵያውያን ይሄንን ቢደረግ ምንድነው የሚጠቅማቸው በርግጥ በክንዳችን ነው ስል እኔ ኃይሌ ብቻ ምለው አይደለም ራሳቸውም ይሉታል ነፍሱን ይማርና ዶክተር ደረጀ የቲፒኤልኤፍ እና የቲዲኤፍ ብቃት እንዲህ ነበር የሚገልጸው ተጨባጭ ሁኔታ ነው መሬት ላይ ያለው ተጨባጭ ሁኔታ ደግሞ ከፍተኛ በሆነ ዋጋ ከፍተኛ በሆነ መስዋዕትነት ህወሓት በጦርነት የማይሸነፍ ኃይል መሆኑን አረጋግጧል የፌደራል መንግስቱም ይሄንን እውነታ ተቀብሏል መርሳት የሌለብን 120 ሚሊዮን ነንኛ 5 ሚሊዮኖቹን ቦምብ ጠብጠብ ብናረግ ሻቢያን እኮ ጋብዘን አይደለም እንዴ ጦርነቱ በህወሓትና በፌደራል መንግስት ቢሆን አህያ ለአህያ ቢራገጥ ጥርስ አይሳበርም እላለሁ ነገር ግን የታሪካዊቷ ኢትዮጵያ እምብርት የሆነው ትግራይ ምድር ትሁቱና ፈሪሃ እግዚአብሔር ያለው የትግራይ ህዝብ ነው መከራውን እየበላ ያለው አሁንም በከፍተኛ መከራ ውስጥ ያለው ስለዚህ ህወሓት ወደ ስልጣን ይመጣል አይመጣም የሚለው ጥያቄ ከቅዠት ነው ተሸንፏል ህወሓት ወደሽ ነው ቆማጢት ንጉስ ታመሰግኝ ይባላል it's not ተወዶ አይደለም they proved that they cannot be defeated ዋጋ የፈለገው ነው ዋጋ ቢከፍል ፌደራል መንግስቱ እንደፎከረው ዱቄት ማረግም አልቻለም ምንም ማረግም አልቻለም ጭራሽ እኮ መሃል አገሩ አሁን በኢኮኖሚና በልዩ ልዩ ኬዎሶች ዳር እየሆነ አይደለም እንዴ አገሩ እየተዝረከረከ አይደለም እንዴ እንኳንስ ህወሓትን አባሮ ከራይት ኦፍ የማይደረግ ፎርስ ነው ህወሓት እንግዲህ ራይት ኦፍ የማይደረግ ፎርስ ነው ህወሓት እውነቱን ነው አሁንም እየመጣ ነው አሁንም ወደ ኤርትራ የሚሄድበትም ትግራይ መሆኑ መንገዱ የትግራይ ህዝብ ለማጥፋት ያሰበው ያቀደው ቲፒኤልኤፍን አፍርሶ የትግራይን ህዝብ ከምድረገጽ ለማጥፋት ያሰበው ገዱን ሲነግረን የነበረው እኩይ ምግባሩም ጭምር ለመተግበር እየመጣ ነው ሰራዊት ያሰለጠነ ነው ውጭ ዞር ያለው እንደዚህ ይህጃለው ገሌን ልክ ያለው እንደዚህ ድሮን አምጥቻለሁ መሳሪያ ያመረትን ነው ፋብሪካዎች ከፍተናል ምናምን ይያሉ ነው እንዳለው ነው ወደሽ ነው ቆማጢት ንጉስ ታመሰግኛለሽ እንዳለው የትግራይ ህዝብ አሁንም ቢሆን በክንዱ በሰራዊቱና በህዝቡ ቅንጅት ተማምኖ በክንዱ ተማምኖ እንጂ አብይ አህመድ በችሮታ ይሰጠናል ሰላም ይሰጠናል ብሎ አይደለም ቲዲኤፍ የተባለው ዓለም ሁሉ ቲዲኤፍ ሲል የነበረው አሁንም ይያለ ያለው ቲዲኤፍ እኮ እንዳለ ነው አላ ወሰናስን በልዓ ኸብሪ እስኻና ባይላ ጽናቲና ክብሪ ፍቃ ኸየደ ማይቆደን ብላሽ ስሪ ኻሪ ኸዮ ፍርቃሽ ወድንካሽ ብላሽ رجع
ቲዲኤፍ ማለት ያ ነው። ዛሬም ነገም በሰራዊቱ በህዝቡ ክንድ የተማመነች ትግራይ እንጂ አብይ አህመድ በችሮታ መሬታችን ይመልስልናል ካም በኋላም እንዳንጠፋ ያደርጋል ኢትዮጵያ የምትባል ሀገር ሰላም ትሰጠናለች ብሎ የሚተማመን ትግራዋይ እንደሌለ በደንብ መተማመን አለ የሚያምነው በቅንዱ ነው ስለዚህ የጦርነት ዝግጅት ያያረጉ ነው ተብሎ እንደማይነገር ካሁን በኋላ ተስፋ አደርጋለሁ ምክንያቱም የምትበላን ሀገር ደማችን የምትጠጣ ስጋችን እየቆረሰች ምትበላ አጥንታችን የምትከሰክስ ሀገር ናትና ያለችን ጎረቤት እዚህ ዝግጅት ብቻ ሳይሆን እንደውም ሲሪየስ የሆኑ ስራዎች ይሰራሉ ካም በኋላ በየነም ማስበው እኔ ብቻ ምለው አይደለም በደንብ እንዲሰማቸው መልሳ ትቁረስ ግዛት የላን አብቴንዳ ዝነብር ተፈናቀለ ህዝብ ክሎና የውሉን ነፃ ዘይወፀ ህዝብ ክሎና የውሉን ነፃ ክነውፀ ድማ بسلامه መንገድና እንኸደለና ፈሪሕም ተዘይ ኮይኑ ክምልሰልና ግዛአትና ዝሓዘ እንተ ፈሪሕ ጥራሕ ይዝምልሰልና እንተ ዘይ ፈሪሕማ እንተ ኮይኑ ክምልሰልና ይዕንድረልና አባ ከይዕንድረልና ፈሪሕም እንተ ክምልሰልና ምስ ህዝብና ኮይና ታተ ፍርሕ ዝበልናያ ሳጣና ኸይርና ክንቀጽሊና እዚዩ በትግርኛው ግን በደንብ ከተሰምዑዎ ማለት በአማርኛም ስተረጉምላችሁ እኛ መሬታችን ተወሮ ህዝባችን ተፈናቅሎ እየሞትን መኖር አንችልም ህገ መንግስት ማክበር የሚችል ከሆነ ማክበር አለበት ካልሆነ ግን እንደው እየሞትን መኖር አንፈልግም ነው እኔ ደግሞ እንዳንድ ወጣት እንዳንድ የዚች ሀገር ሴራ በደንብ የተረዳ ታጋይ ኢትዮጵያ የምትባል ሀገር ለትግራዋይ አታስፈልገውም ካም በኋላ ሊኖርባት ይቅርና ፊቷ ዙሮ ወደ ኢትዮጵያ አቅጣጫ ፊቷ ዙሮ መሽናት የሚፈልግ ሰውም የለም ያን ያክል ነው ኢትዮጵያ ለትግራዋይ ብቻ አይደለችም ኦሮሞ ምን ያክል መስዋዕትነት እየከፈለ እንደሆነ አማራ ምን ያክል መስዋዕትነት እየከፈለ እንደሆነ እያንዳንዱ ብሔረሰብ በምን አይነት መከራ ውስጥ እንዳለ ታውቁታላችሁ ገዱ አሁንም ስለ ኦሮሞ I think በደንብ አድርገን እንድናየው በተመሳሳይ ያለ ወለጋ ሰው እንዴት ታምናለህ በተመሳሳይ ያለ ወለጋ አስቸጋሪዎች ናቸው ውጭ ጉዳይ እየሰራው ያለ ሰው አምባሳደር ቢሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው በኔ ያረጋድ ማለት በኔ ያረጋድ ያንን ሰው እንደዛ ያቀረበ ይሄ ሰው እንዴት ታምነዋለህ ወይ አለኝ አው በስራው ነው የሚማው ሌላ ግንኙነት የለም በስራው በጣም ጥሩ ስራ ነው ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ እሱ ከወለጋ ነው አለ የወለጋ ሰው እንዴት ታምናለህ ለኔ ነው ያለው የወለጋን ሰው እንዴት ታምናለህ ሲለኝ ምንድነው ልልምጭው በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው ይሄንን ማንሳው በተመሳሳይ ያለ ወለጋ
አስቸጋሪዎች ናቸው እና እሱን እንደ ኦሮሞ እንደማይቆጥሩት አድርጎ ነው የሚመለከተው እና ይሄ ሰውዬ አሁን ለኦሮሞ ነው ብሎ የሚወስደዋል ኦሮሞን ይጠቀምበታል ልክ ነው በሌላ መልኩ ግን ጸረ ኦሮሞ መሆኑን ደግሞ አውቃለሁ ስለዚህ ጸረ አማራ ነው ጸረ ኦሮሞ ነው ጸረ ትግራይ ነው ይሄ ነው እንግዲህ እውነቱን ነው ጸረ አማራ ነው ጸረ ኦሮሞ ነው ጸረ ትግራይ ነው አማራ ኦሮሞ ለራሳቸው በራሳቸው ይወስናሉ ትግራይ ግን ካም በኋላ ተመልሳ ወደዛ እንደማገባ በደንብ አድርግ ያረጋግጥላቸዋል የለም ወደዛ ተመልሳ ምትገባ የለች በርግጥ ባንዳ እያለ እግር አልባ ባንዳ ተላላኪ ምናምን እያለ የሚገልጻቸው ሰዎች እሱ ጋር ያሉም ማለት አይደለም ራሱም ይገልጻቸው አልባ ተላላኪዎች ባንዳዎች ያሉበት ሀገር ሲሆን ጨው ያቀመስክ ትልካቸዋል እነዚህ እግር አልባ ባንዳዎች ሳይቸገሩ የራሳቸውን ዜጋ የራሳቸውን ቤተሰብ ለመግደል ይፍጨረጨራል ያው ይሄ ትክክል ነው የራሳቸውን ዜጋ ለመግደል የሚፍጨረጨሩ ሰዎች የሉም ልላቸው አልችልም አሉ እውነቱ ነው እንደዛ አይነት ሰዎች ሄዱ ማለት ግን ኢትዮጵያ ውስጥ ይኖራል ኢትዮጵያ ሁላችንም ልታቅፍ ትችላለች ካም በኋላ ብሎ የሚያስብ ትግራዊ ያለ ማለት አይደለም ትግራዊ አይደለም ኦሮሞም የለም ኦሮሞዎች እንዴት እየታገሉ እንደሆነ ቆታውቃል ማን ነው ከነሱ ጋር ከካቢ ጋር ለመስራት ሞክሮ ሳይዋረድ የወጣ ማን ያለው አሁን ያለ ነው ይሄ it's a question of dignity ለህዝቡ ይሄ እየጠየ በዚህ ዘመን ኢትዮጵያን የሚያክል ሀገር እኔ ከስር ቤት ከወጣው ድሮ እንኳን አፍሪካ አላቀም ከስር ቤት ከወጣው ብዙ አፍሪካ ሀገሮች ናቸው ይሄው ነው ኦሮሞዎች ይሄ ብቻ አይደለም የሚሉት እንዴት እንደተገደሉ ሁላ የትግራይ ህዝብ ብቻ ያገደለ መሰላችሁ እንዴ በእያንዳንዱ አካባቢ የትግራይን ባያክልም መስዋዕትነት አስከፍሏቸዋል ደሞ ማጭበርበሩ ሲያጭበረብርም አለማፈሩ እርምህ ግን አጫሉ የሞተው ገላን ኮንዶሚኒየም አይደለም ጥላዬ ያሚም እንዳልገደለው አሁን ክሊር ነው ወይም ጥላሁን ያሚ ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም አንድ ጠብታ ደም የለችም ሶ ገላን ላይ ተመቶ ከሆነ ሬሳ ነው ተመቶ ከሆነ እዛ ሶ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴትዮ እሷ አልተጠየቀችም ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው በኋላ አሁን አላደረኩም ይላል ቃሊቲ ነበር እሱ በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አግኝቼ አውርቻለሁ አይደለም ብሏል ሶ አልተመረመረም ወንጀሉ ወንጀሉን ታውቃለች ያቺ ሴትዮ አደረገች አላደረገች ሌላ ጉዳይ ሆኖ ግን የት ማን እንዳደረገው ግን ታውቃለች ግን ነፃ ወጣች ሶ ይሄን ሁሉ ሲታስብ በፊት የነበረህን አመለካከት ትቀይራለህ ማለት ኦሮሞ መታገል ነው ያለበት አማራ መታገል ነው ያለበት የትግራይ ጉዳይ ግን ለቀቅ አድርጉት ካሁን በኋላ ትግራይ ተመልሳ ወደዛ ትገባለች ብሎ የሚያስብ
ሰው ካለ የዋህ ነው እውነት ነው መሬታችን እየተጫወቱበት ነው እነለገሰት ሁሉ እንዲህ ይላል ያክል የሚባል ይበቃል ከዚህ በላይ ስቃይ ይበቃናል ብለው ተፈናቃዮች ወጥተዋል ሰልፍ ከውጭም ከውስጥም ከሀገር ውጭም ከሀገር ውስጥም እየተደረጉ ያሉ ሰልፎች አሉ ለዛ መልስ መሆኑ ነው የለገሰት ሁሉ እንደምታዩ ክረምቱ ሳይገባ ተፈናቃዮች ካልተመለሱ ሞተን እንገኛለን ነው የተባለው ይላል ይቀልድበታል ክረምቱ ሳይገባ ተመለሳትም ይያለን ነው እሱንማ ማንጠላው ተፈናቃዮች ወደ ቤታቸው እንዲመለሱ መስከረም ሳይጠባ ከ10 በላይ እቅድ አውጥተን ተክተን እየሰራን አልነበር ይላል ግን ማን አደናቀፈው የዘፈን ዳርዳሩ ለማለት ነው ደርዳሩ ይልወነ እስክስታ ነው አሉ ማማሱዬ ይላል ከኋላ እየገፉ ቀልዳችሁ አያልቅም መንገዱ መንደርግቡ ብሎ ምናልባት ያችን ማንሳት ይኖርብኛል በደንብ እንድታነቡት ይሄንን ይለናል ግቡ ይያሉ ከኋላ እየገፋቸው ነው ብልጽግና መሆኑ አይረሳ ይላል ግቡ ብልጽግና መሆኑ አይረሳ ይላል ምን ይያለ እንደሆነም ራሱ ይሄ ኮምፕሬንድ ለማድረግ በጣም የሚቸግር ኃላፊዎች ናቸው እነዚህ ሀገር መሪዎች ናቸው ብሎ ለማሰብ የሚዳግት አይነት ሐሳብ እንደዚህ አይነት ሐሳብ መርዛቸው ይረጫሉ እነሱ መሬታችን ተፈናቃዮች ይያሉት ያለው ከመሬታቸው ያፈናቀሏቸው ናቸው አትሊስት እንኳን በድለናልና የተፈናቀለው ይመለስ እንደገና እናደራጃለን ማለትም እንኳን አንድ ነገር ነበር አፈናቅለው በመሬታችን ይጫወታሉ በተፈናቃይ ይጫወታሉ ካሁን በኋላ በክንዳችን ካልሆነ በስተቀር በሰላም የሚሰጡ ሰዎች እንዳልሆነ ይገባኛል እኔ ያንዳንዱም በዚህ መልኩ አንደርስታንድ እንደሚያደርገው አልጠራጠርም ምናልባት ወደ ሌላ ነጥብ ከማለፋችን በፊት ልደቱ ያለውን አንድ ቪዲዮ ልጋብዛችሁና እናልፋለን የአማራን ህዝብ በሚመለከት ጠቅላይ ሚኒስትሩ ተናገሩት ብሎ የተናገረው ነገር ብዙ ሰዎች ለማመን ከብዷቸው እኔ ግን ባለኝ መረጃ አሁን አቶ ታዬ የጠቀሰው አዳማ ላይ የተካሄደ 2500 ሰዎች ወይም ካድሬዎች የተገኙበት ስብሰባ እኔ ግን ከዛ በፊት ይሄ ስብሰባ ተካሄደ ከተባለ ከጥቂት ወራት በፊት ቢሾፍቱ ላይ ደብረዘይት ላይ በተካሄደ ስብሰባ 250 ሰዎች በተገኙበት 250 ሰዎች ምሁራን የሚባሉ የኦሮሞ ኤሊቶች የሚባሉ ሰዎችና የኦህዴድ ባለስልጣን ብቻ ተጠርተው በተገኙበት ስብሰባ ላይ ተመሳሳይ ነገር መናገራቸውን ሰምቻለሁ እዛው ስብሰባው ላይ የተካፈለ ምቀርበው ሰው ለመንግስትም በወቅቱ ቅርብ የነበረ ሰው ነግሮኛል ይሄ ሰውዬ 250 ሰው በተገኘበት እንዲህ ብሎ ተናገረ አለኝ ምን ብሎ ተናገረ የአቢሲኒያን ጦር እንዳይነሳ አድርጌ ፍርክስክሱን ነው ማወጣው ኤሚሬትስ ወይም ዱባይ 250,000 ጦር ሊያሰለጥኑልኝ ቃል ገብተዋል ኢሳያስ 250,000 ጦር ሊያሰለጥንልኝ ቃል ገብቷል ከዚህ በኋላ የአቢሲኒያ ጦር በኢትዮጵያ ሚና አይኖረውም ብሎ 250 ሰው ባለበት መድረክ ተናገረ ደነገጥና ሻይ ሰዓት ላይ እንዴት ይሄ ሁሉ ሰው ባለበት እንዲህ ብለህ ትናገራለህ ብዬ ስለው የትም አይደርሱም አትፍራ አለኝ ብሎ ነገር አሁን አቶ ታዬ የተናገረው ነገር ለኔ ምንም አዲስ ነገር አይደለም ደጋግሜም ስናገር ሰምተኸኛል እንደዚህ አይነት አስተሳሰብ አለ ሰሜኑን ከዚህ በኋላ ከስልጣን ውጭ እናደርገዋለን እናዳክመዋለን የሚል ሴራ አለ የሚገርመው እነገዱዛ ነበሩ ሀገር ውስጥ ነበሩ ማለት ነው ስብሰባው ላይ አይደለም የሰሜን ጦር ሲባል ትግራይ ብቻ ነው እየታያቸው የነበረው ሐላላይ ጉማ ያሉ ቅድም እንዳያችሁት እንደዛ ያሉ ትግራይ እንዲጠፋ ያረጉ ነበር የአብይ አህመድ ፍላጎት
አሁን ታየ ሲገልጸው የነበረና ልዶት የገለጸው መሆኑ ሳይገባቸው ቀርቶ አይደለም ትግራይ እስካጠፋ ድረስ ችግር የለውም በሚል ነበር ይሄዱ ትግራይ ዋሳቸው ነበረ መከታቸው ነበረ የሚገርም ነው ፖለቲካ እንደዛ ነው ተብሎ በፖለቲካ እንዳንሳለቅ የዓለም ፖለቲካ የተለያየ ሀገሮች ፖለቲካ በምን አይነት መልኩ እየሄደ እንደሆነ እያየን ነው ያለውበት ሀገርም ጭምር ለዛች ሀገር የተለየ ነገር ስላላት ነው ወደዛ የሚገፋፋ እንዳይባል ብትገፋ ባትገፋ ከድህነት አራንቋ ከድህነት ጉድጓድ ቆፍሮ ያወጣትን ህዝብ የቆረቆራትን ህዝብ ሁሌ ደህንነቷን የሚጠብቅላትን ህዝብ እንዲያድርጋ ከበላች ሌላውን ምን ታደርጓለች ይሄ ነው ሴራው አያችሁት እንዴት ተጀምሮ እንዴት እንደመጣ ልደቱ ሞራል አለው የውስጡ ለራሱ ትቼ ልደቱ ቢያንስ የሚችለውን ይናገር ነበር እውነት ለመናገር ማለት በሌሎች በፖለቲካ እምነቱ ያለው የኢትዮጵያ መፍትሄ የሚለው ምናምን ልንለያይ እንችላለን ስለ ነበረው ጭፍጨፋና ስለ አብይ አህመድ ሴራ ግን ከመጀመሪያ እስካሁን ኮንሲስተንት ነው ሰውየው ከመጀመሪያ እስካሁን ችነች ኢትዮጵያ ማለት እንግዲህ ወደዚህ ሀገር ተመልሶ ትግራዋይ ይገባል ብሎ የሚያስብ ካለ አሰሳሰቡን ሪቫይዝ ያድርግ ነው መልሴ ሌላ ከዚህ ወጣ ስንል የአሜሪካ ጥቃት ነው አሜሪካ በኢራን ጥቃት አልከፍትም እኛ ሌላ ጦርነት አንፈልግም የኢራን አያቶላህ እጁይስት አንገድለውም ቢያንስ ለጊዜው አንገድለውም የሚል ቀልድ መሳይ ነበረ ግን የሰሩት ከትላንት ወዲያና ትላንት በጣም ኃይለኛ ጥቃቶች ተፈጽመዋል 3 የኒውክሌር ተቋማት አሏቸው የሚባሉ ቦታዎች ተደብድበዋል ለምሳሌ ናታንዝ የሚባል ኢስፋሃን የሚባል ፎርዶ የሚባል እነዚህ ቦታዎች ተመተዋል በተለይ ፎርዶ የሚባል ኩፍኛ ተመተዋል ኢራንም ራሷ በከፊል ጥቃት ተፈጽሞበታል ብላ አውጥታለች አሜሪካ የተሳካ ኦፕሬሽን ወታደራዊ ኦፕሬሽን ሰርታለች ብሎ ትራምፕም መግለጫ ሰጥቷል ኢራንም የውጭ ጉዳይ ሚኒስትር ኢራን ያለው ታላቅ የህግ ጥሰት ፈጽማለች የሚል መግለጫ ሰጥቷል ከዛም በተጨማሪ ደግሞ በሚድል ኢስት የሚገኙ የአሜሪካ የጦር ቤዞች አደጋ ላይ እንደሆኑ ገልጿል ኢራኖች ማለት ነው እስራኤል ታሪካዊ የሆነ ኦፕሬሽን ሰርታለች አሜሪካ ብሎ ለአሜሪካ አድናቆቱን ገልጿል ኦሬዲ ያገዘችው ስለሆነ ማለት ናታንያሁ ራሱ አልጀዚራ እንዳወጣው ታሪካዊ ነው የእስራኤል ህዝብ ያመሰግናል እኔም አመሰግናለሁ ብሎ ትራምፕን በደንብ አመስግኗል ጋድ ብለስ አሜሪካ ጋድ ብለስ እስራኤል ብሎም በደንብ ሲያሞካሽ ነበር ኢራን ይሄ ከቀጠለ ማድረግ ያለብኝ ብላ የአያቶላህ አማካሪም እንዳስቀመጠው ተብሎ እንደወጣው ማለት ነው ኢራን የሆርሙዝ ሰርጥ ለመዝጋት አስባለች ያ ሰርጥ በጣም ኃይለኛ የኢኮኖሚ እንቅስቃሴ የሚንቀሳቀስበት ነው በተለይ የነዳጅ በብዙ ሀገሮች ነዳጅ የሚሸጡበት የሚገዙበት ነው ያ ሰርጥ ወደ 20% ማለት የነዳጅ ምርት የሚቀርብበት ነው በአለም ማለት ነው የአሜሪካ መርከቦችም ያሉበት ነው ምናልባት እነዚህም ጭምር ነው አደጋ ላይ አሉ ልትመታ ትችላለች ኢራን እየተባለ ያለው ማለት ነው እና ይህንን ተከትሎ የዋጋ ግሽበት ሊኖር ይችላል በተለይ የነዳጅ እና የነዳጅ ብቻ ሳይሆን ሌሎች የኢንዱስትሪ እቃዎችም የሚመላለሱበት ሰርጥ ስለሆነ ይሄ አደገኛ የሆነ ውሳኔ ሊሆን ይችላል ኢራን እንደዚህ ካደረገች ብላ አሜሪካም አውጥታለች በዚህ በሆርሙዝ ሰርጥ ማለት ነው ሳውዲ ዩናይትድ አረብ ኤሚሬትስ ኢራን ኩዌት ኳታርና
ሌሎች ነዳጅ ያመላልሳሉ አብዛኛው የነዳጅ ምርታቸው አሁን የገለጽኳቸው ሀገሮች የሚያመላልሱት በዚህ ነው እና የዓለም የንግድ ስርዓት ማግኔት ሆኖ ከሚያገለግል ሰርጥ አንዱ ነው የቀይ ባህር አንዱ ነው ሌላኛው ደግሞ የሆርሙዝ ሰርጥ ነው እና የኢንዱስትሪ እቃዎችን በዛ ስለሚመላለሱ አሜሪካ እያለች ያለችው ይህንን ካደረገች የሆርሙዝ ሰርጥ ኢራን ከዘጋቸው ኢራን ትጠፋለች ነው ያለችው ይሄንን ብሎ ነው መግለጫ ያወጡት ማለት ነው የአሜሪካ ፕሬዝዳንት ለማንኛውም ግን በጣም ደግሞ ከዚህ ጋር በተያያዘ በጣም የሚገርም የፓኪስታን ውሳኔ በ24 ሰዓት ሁለት ጫፍ የረገጡ ውሳኔዎች የፓኪስታን ውሳኔም የታየበት ነው ይሄ ዓለም ወዴት እየሄደች እንደሆነ ምናልባትም ሶስተኛ የዓለም ጦርነት የሚባል አሁን የሚነሳበት ጊዜ ሊሆን ይችላል ወይ ከቀጠለ የተወሰነ ጊዜ ቢቀጥል የእስራኤልና የኢራን ከእስራኤል ጎን ያሉት ምዕራባውያንና አሜሪካም ጨምሮ ከኢራን ጎን ያሉት ራሽያ ቻይና ሰሜን ኮሪያ እና ሌሎች ሊገቡበት ይችላሉ አሜሪካ ገብታለች ኦሬዲ ኦፕሬሽን ጀምራለች እነዛም ከገቡ አሁን ሶስተኛ የዓለም ጦርነት የሚባል መነሳቱ አይቀርም የፓኪስታን ውሳኔ ግን በ24 ሰዓት ሁለት ጫፍ የረገጡ ውሳኔዎች ያልኩት በ21 ዛሬ 20 ሰኔ በፈረንጆች አቆጣጠር 23 ነው ከሁለት ቀን በፊት በ21 ያወጡት ትራምፕ ለሰላም ላበረከቱት እጩ የሰላም ኖቤል ፕራይዝ ሆነው እንዲቀርቡ አደርጋለሁ እኔም አቀርባለሁ ብላለች ይህንን ብላ ነበረ ፓኪስታን ማለት ነው ነገር ግን በኢራን ላይ ጎረቤት ናቸው ከኢራን ጋር እና በጎረቤቷ በኢራን ላይ የተፈጸመው ግን ፓኪስታን ትራምፕ የወሰነው ውሳኔ አሜሪካ የወሰደችው እርምጃ የተፈጸመው ፍጻሜ ታላቅ የህግ ጥሰት ነው ብለዋለች የሰላም ኖቤል ፕራይዝ ሊሸለሙ ልታቀርባቸው የነበሩት ፕሬዝዳንት ሚመሯት ሀገር የወሰደችው ታላቅ የህግ ጥሰት ብላለች ሁለቱም ትልልቅ የህግ ጥሰቶች የሚያደርጉ ሰው ነው ወደ ሰላም ኖቤል ፕራይዝ አቀርባለሁ ብላ የነበረችና ታደርገዋለች ወይ አሁን ሁለት ነገሮች አይታ ሊሆን ይችላል ኢራን እንደዛ ያለችው አሁን ይሄንን ያወገዘችበት ጎረቤቷ ኢራን ፓኪስታን እንደዚህ ባታደርግ ያላትን ግንኙነት ምን ያክል የሻከረ ሊሆን እንደሚችል አስቡ ጎረቤት ናት በጎረቤት ላይ የተፈጸመው አይንህን ያየው አንተ ነህና መደገፍ ያለብህ ቢያንስ እንኳን ማውገዝ ያለብህ አንተ ነህ ይሄንን እንዳይሆን ይሄንን አውግዛለች በሌላ መልኩ ደግሞ ከአሜሪካ ጋር ያላትን ግንኙነት ለማጠናከር የአሜሪካን ፕሬዝዳንት ለሰላም ኖቤል ፕራይዝ እጩ አድርጌ ያቀርባለሁ ብላ ነበር ትራምፕ አብይ አህመድ የወሰደውም ራሱ ለኔ ይገባ ነበር ነኝ ያስታረቋቸው ሁለት ትንንሽ ሀገሮች እንዳይጣሉ አድርጌ ያስታርቂያቸዋለሁ ሰላም ፈጥሬያለሁ እኔ በፈጠርኩት ሰላም ግን ሌላ ወስዶታል ብሎ ሲወርፍ ነበር ለማንኛውም ዓለም በዚህ አይነት ትርምስ ውስጥ ነው ያለችው ኢትዮጵያም ቀደም ብዬ በገለጽኩት አይነት ትርምስ ነው ያለችው ኢትዮጵያ ተመልሳ ሀገር ትሆናለች አብረን የምናየው ይሆናል ቢያንስ ግን ትግራዋይ ተመልሶ ወደ ኢትዮጵያ እንደማይገባ እኔ በደንብ አድርጌ ጠንቅቅ ያቃለው ብያምናለሁ እኔም ትግራዋይ ስለሆንኩ ማለት እና ይሄ ነው ያለን ለዛሬ በአማርኛ አቅርብልን ብዙ ጥያቄ ነው የመጣው honestly speaking አሁን ዛሬ ብቻ አይደለም ላለፉት ወራት የአማርኛ ፕሮግራማችን ካቆምንበት ጊዜ ጀምሮ ምን ነው ጠፋችሁ በአማርኛ ምን ነው እንደዚህ በአማርኛ ብታቀርቡልን የሚል ጥያቄ ነበረ እና ጊዜ ስላልበቃን ብቻ ነው ሌላ ተአምር የለውም ስታፋችን ትንሽ ስለሆነ ጊዜም ስለማይበቃን ነው እንደዛ ያደረግነው የቻልነውን ያክል ግን በአማርኛ ቋንቋም ለማቅረብ እንሞክራለን እና ያለው ሁኔታ ይሄን ይመስላል ከኛ ጋር ቆይታችሁ ዝግጅታችን ስለተካፈላችሁ ከልብ አመሰግናለሁ
ለሌሎች እንዲደርስ ሼር ላይክ ሰብስክራይብ ማድረግ በዩቲዩብ የምትከታተሉን በቴሌቪዥን የምትከታተሉን ደግሞ ምናልባት ምርታችሁ ተቋሞቻችሁ በደደቢት ቴሌቪዥን እንድታስተዋውቁ ጥሬና አቀርባለሁ ሰላም ከእናንተ እንዲሆን ምኞቴ ነው ትግራይ ተዓወት